ማርቆስ በየነ እባላለሁ ከዚህ በፊት ካቶሊክ ስለነበርኩኝ ብዙ ሰዎች አባ ማርቆስ በየነ ብለው ይጠሩኛል አብዛኛውን እድሜን ያሳለፍኩት መንፈሳዊ ትምህርት በመከታተልና በመንፈሳዊ አገልግሎት ላይ ነው አሁን በርግጥ በመንፈሳዊ አገልግሎት ላይ አይደለም ትንሽ ከመንፈሳዊ አገልግሎት ርቄያለሁ የትምህርት ደረጃዬ ዲፕሎማ በፊሎሶፊና ቢሄቪራል ሳይንስ ከኢትዮጵያ ካቶሊክ ፊሎሶፊካል ኢንስቲትዩት ማስተርስ ኢን ቲዮሎጂ ከሮም እንደዚሁም ደግሞ ማስተርስ ኢን ሚሽን ስታዲስ ሜጀር እና ኮንፍሊክት ስታዲስ ማይነር ከዩኒቨርሲቲ ኦፍ ኦታዋ ወስጃለሁ እና በተለይ አሁን በክርስትና ህይወት በክርስትና በክርስትና ሃይማኖት ላይ የተለያዩ ነገሮች ስለምንነሱ የተለያየ አከራካሪ ነገርም ስላለ በዚህ ጉዳይ ላይ ለምን የሚያውቀውን አላካፈልም ብዬ አንዳንድ መንፈሳዊ ትምህርት ተከታታይ መንፈሳዊ ትምህርት ለመስጠት እፈልጋለሁ የምሰጠው ትምህርት በባይብል ላይ በተለይ አዲስ ኪዳን ላይ የተመሰረተ ይሆናል በቸርች ሂስትሪ ላይ የተመሰረተ ይሆናል እንደውም ደግሞ በቲዮሎጂ ላይ የተመሰረተ ይሆናል የሚናገረው ነገር በሙሉ በመረጃ ደግሞ የተደገፈ ይሆናል እንደዚሁም ደግሞ በቤተክርስቲያን ታሪክና በቅዱሳን አገልግሎት በዛም ላይ በዛ ኤክስፒሪየንስ ላይ የተመረኮዘ ይሆናል የትምህርት ዋናው አርስት ወይም ዋናው ዓላማ አባቶቻችን ያስተላለፉልን ሃይማኖት እንወቅ የሚለው ነው እንዳልኩት አሁን ክርስትና እየሰፋ በሄደ መጠን በክርስትና ስም ብዙ ነገር ይባላል እና ክርስቲያኖች አንድ ሆነው አንድ አይነት መልእክት ለዓለም ለማምነው ሰው ማቅረብ ያልቻሉበት ሰዓት ላይ ነው ያለነው ጌታም ደግሞ ስናገር በመጨረሻ ጊዜ የተለያዩ ሐሰተኞች ነቢያት እነሳሉ የክርስቶስ ተቃዋሚ ይነሳል ሁሉ ይላል ስለዚህ ክርስትና እምነት ለሰው ልጅ በጣም አስፈላጊ ነው ብዬ ስለሚያምን ይሄንን ክርስቶስ ሞቶ በሞቱና በትንሳኤው ያመጣልን እምነት ሐዋርያትም እንደዚሁ የመጀመሪያ ጥንት ቤተክርስቲያንም እንደዚሁ በጥንካሬ ያስተላለፉልን ንጹህና ታላቅ የሆነውን ሃይማኖት አሁንም መጠበቅና ወደ መሰረቱ መመለስ አለብን የሚል እምነት አለኝ ጌታችን ኢየሱስ ክርስቶስ ያስተማረው ዋና ትምህርት ምንድነው ሐዋርያት የሰበኩት ዋና ስብከት ምንድነው የጥንት ቤተክርስቲያን የጥንት አባቶች ለኛ ምን ያስተላልፉልን በተለይ መናገር የምፈልገው በጥንት ጊዜ ክርስቲያኖች በጣም ጥቂት ነበሩ በግሪክ ሮማን ኤምፓየር ውስጥ በጣም ጥቂት ነበሩ ግሬት ማይኖሪቲ ግን ክርስቲያኖች ባጭር ጊዜ በተሳካ ሁኔታ ለዓለም ማዳረስ ችሏል ለምሳሌ ሐዋርያት 12 ሐዋርያት በዓለም ውስጥ በዛን ጊዜ ወደምታውቀው አብዛኛው ቦታ ደርሷል ወደኛ ወደ ኢትዮጵያም እንኳን ወደ ኢትዮጵያ ወደ ኤርትራ አካባቢ እንኳን አንዳንድ ሐዋርያት እንደደረሱ እናውቃለን እነ ቅዱስ ማርቆስ እነ ቅዱስ ማቴዎስ እነዚህ ወደ አገራችን እንደደረሱ ወደ ግብጽና ወደኛ አካባቢ እንደደረሱ እናውቃለን ሌሎችም ሐዋርያት የተለያየ አገር ሄደዋል ጴጥሮስና ጳውሎስ ወደ ሮም ደርሰዋል እንድሪያስ ደግሞ እንደዚሁ ወደ ኤዥያ ማይነር ወደሚባለው ቦታ ደርሷል እና እነዚህ ሐዋርያቶች በሙሉ ከቅዱስ ዮሐንስ በስተቀር በሰማዕትነት ነው የሞቱት በእግዚአብሔር መንፈስ የተሞሉ በክርስቶስ ፍቅር የተቃጠሉ ነበሩ በመጀመሪያ 300 ዓመታት ውስጥ ቤተክርስቲያን ታላቅ ስደት ነበር የሮማ ነገስታት ለራሳቸው ሰው እንዲሰግድ እንደ ጣዖት አድርገው ስለሚያቆሙ ክርስቲያኖች ግን እኛ በክርስቶስ ነው የምናምነው ለክርስቶስ ነው የምንሰግደው አምላካችን ክርስቶስ ብቻ ነው እኛ የምናምነው እግዚአብሔር አብ ወልድ መንፈስ ቅዱስ ብቻ ነው ብለው በድፍረት ስለተናገሩ በሰማዕታትነት እስከ መሞት ደርሷል በቀድሞ የነበረውን ዓለም ካየን በተለይ ሮማ ካየን ካታኮምቦ የሚባሉ ዋሻዎች አሉ እነዚህ ካታኮምቦ ዋሻዎች ክርስቲያኖች በይፋ ክርስትና እምነታቸውን መከተል ስለማይችሉ ወይ መጸለይ ስለማይችሉ ህይወታቸውን ለማዳን ሸክተው አንደርግራውንድ ላይ ይጸልዩ የነበሩበት ዋሻዎችና ቦታዎች ናቸው እና እነዚህ ዋሻዎች እስካሁን ድረስ ዓለም ሁሉ እየሄደ ይጎበኛቸዋልና ህያው ምስክር ናቸው መጀመሪያ ክርስቲያኖች እንዴት እንደነበሩ እንደዚሁም ደግሞ የመጀመሪያ ክርስቲያኖች ለምንድነው በስደት እንኳን ቢያጋጥማቸው ሞት እንኳን ቢያጋጥማቸው ክርስቶስን ለመከተል የፈለጉት ምክንያቱ ለምንድነው ሐዋርያ ጳውሎስ እንደሚያስተምረው በሙታን ትንሳኤ ስለሚያምኑ ነው ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 1 ጀምሮ ለምን የክርስቶስ ትንሳኤ የለም ይላሉ አንዳንዶች ይላል ክርስቶስ መነሳትን እኛ ሁላችን አይተናል ምስክር ነን
እነ መግደላዊት ማርያም አይቶታል እነ ከፋ 12ቱም ላይ ታይቷል እነም ደግሞ በመጨረሻ በደማስቆ ታይቶኛል የክርስቶስ ሞት ትንሣኤ የለም ለምን ይላሉ የሞታን ትንሣኤ የለም ለምን ይላሉ የሞታን ትንሣኤ ከሌለማ እኛ ክርስቲያኖች በክርስቶስ አምነን የሁሉ መከራ መቀበላችን የሚታዘንልን ብሎ ይናገራል ስለዚህ የመጀመሪያ ክርስቲያኖች የተረዱት ምንድነው ይህ ዓለም እንደሚያልፍና ለማልፎ ለዘላለማዊ ህይወታቸው ዋጋ መክፈል እንዳለባቸው ስላመኑ ነው እነም ዛሬ ምለው ምንድነው አሁንም ቢሆን ከምን ግዘም የበለጠ ስብከታችንን ወደ መሰረታዊ ነገር ማምጣት ያለብን ይመስለኛል ክርስቲያናን እምነት ስብከት ስለመመጣው ዓለም መስበክ ስለ ክርስቶስ ዳግም መምጣት መስበክ ስለ ቅድስና መስበክ እና ስለ ክርስቶስ ያስተማረውን ወንጌል ያስተማረውን ትምህርት መስበክ ሐዋርያት ያስተማሩትን ትምህርት መስበክ ያስፈልጋል ብዬ እገምታለሁ እና ሌላ በመጀመሪያ ቀድሞ የነበረ አንድ የቤተክርስቲያን አባት ምን ይላል ተርቱሊዮን የሚባል በክርስቶስ አምነው ወደ መጠመቂያ ውሃ የሚገቡ የተባረኩ ናቸው ለምን እንደዚህ ብለው ክርስቲያን መሆንና መጠመቅ ሞት ስለሚያስከትል ይሄንን እንኳን ያወቁ ወደ መጠመቂያ የሚገቡ የተባረኩ ናቸው ብሎ ያስተምራል የክርስትና ስደት በ313 አካባቢ በታላቁ ንጉስ ቁስጥንጥኖስ ጊዜ ክርስትና ነፃነት ታውጇል ይሄ ቅዱስ ታላቁ ንጉስ ቁስጥንጥኖስ በእናቱ በቅድስት ኢሌኒ ጸሎትና ምስክርነት እንደዚሁም ባየው በራእይ በህልም ምክንያት ወደ ክርስትና ሃይማኖት ይመለሳል ከተመለሰ በኋላ በሱ በሚገዛው መንግስት በሮማ ኤምፓየር ላይ ክርስትና ዋና ሃይማኖት እንዲሆን ያውጃል ከዛ ጊዜ ጀምሮ በክርስትና ላይ ስደት አልነበረም ክርስትና ያለምንም ችግር ኦልሞስት እስከ 1472 ድረስ ለመቀጠል ችሏል እና ክርስትና በዛን ሁኔታ ለመስፋፋት በመጀመሪያ ጊዜ የቻለው የመጀመሪያ ክርስቲያኖች ወይ የመጀመሪያው ቤተክርስቲያን አንድነትና ፍቅር ነበራት ኢቨን አንዳንድ በሃይማኖት ጉዳይ ላይ ክርክር እንኳን ሲኖራቸው በአንድነት ተሰብስበው ጉባኤ አድርገው የሃይማኖትን አንድነታቸውን ይጠብቁ ነበር የሃይማኖትን ቀኖናም ይደግሙ ነበር ይደነገጉ ነበር ለዚህ ትልቅ ምሳሌ ምንድነው መጀመሪያ የተደረጉ 4 የቤተክርስቲያን ጉባኤዎች ናቸው የመጀመሪያ ጉባኤ በሮም ላይ ወደ 49 ዓመተ ምህረት አካባቢ በሐዋርያት ዘመን የተደረገው ጉባኤ ነው ይሄ ጉባኤ በአይሁዶች ከአይሁድነትና ከአረማውያንነት በመጡ ክርስቲያኖች መካከል በአይሁድ ሥርዓትና ሕግ ላይ አለመግባባት ስለነበረ ክርስቲያኖች የአይሁድ ሥርዓት መጠበቅ አለባቸው የለባቸው በምን ነገር ላይ ተወያይተው አንድ ውሳኔ ሊሰጡ ይችላል ይሄንንም ደግሞ ሐዋርያት ሥራ ምዕራፍ 15 ላይ እናገኛለን ከዛም ደግሞ ሌሎች መናፍቆች በተነሱ ጊዜ እንደና አሪዮስ የመሰሉ በተነሱ ጊዜ በ325 ዓመተ ምህረት በኒቅያ ጉባኤ 300 የሚበልጡ አባቶች ተሰብስበው በአንድነት ዛሬ በቤተክርስቲያን በጸሎት በቅዳሴው ስም የሚደገመውን ጸሎተ ሃይማኖትን የሃይማኖቱ ዋና መሰረታዊ ነጥቦችን አንቀጽን ለመደንገግ ይችላልች ቤተክርስቲያን 381 ላይ ደግሞ በቁስጥንጥንያ ላይ እንደዚሁ ቤተክርስቲያን አንድ ላይ ተሰብስባ ይሄንን የሃይማኖትን ነጥብ እንደገና ማብራሪያ ለማስጠትና በሰፊው ለማስተማር ይችላልች ወደ 431 ላይ ደግሞ በኤፌሶን ጉባኤ ንስጥሮስ የሚባል ማርያም ቅድስት ድንግል ማርያም የክርስቶስ አምላክ እናት አይደለችም ሰው የሆነው የክርስቶስ እናት ብቻ ናት የአምላክ እናት አይደለችም ብሎ ስለሚናገር ስለነበረ ቤተክርስቲያን ባንድ ላይ ተሰብስባ ማርያም በርግጥ የአምላክ እናት ናት ክብር ይገባታል ቲዮቶኮስ ናት በግሪክኛ ብሎ ለማጽደቅ ችሏል ለዛን ጊዜም በሮም ላይ የተሰራ ዛሬ ማርያም ማጆሬ የሚባልና ሌሎችም ትልቅ አድባራት ወይም ቤተክርስቲያናት ተሰርቷል ለማርያም ክብር ሲባል ማለት ነው በ451 ላይ ደግሞ ሌላ ጉባኤ ተደርጎ ነበር በዚህ ጉባኤ ላይ ግን ከምስራቅ የመጡ ላቲን ቋንቋ መናገሩና ግሪክ ቋንቋ መናገሩ አባቶች መግባባት ስላልቻሉ ቤተክርስቲያን ለሁለት ተከፍላለች በኦርቶዶክስ ተዋህዶ የሚያምኑና በኦርቶዶክስ ተዋህዶ የማያምኑ በሁለት ተከፍሏል በእስክንድርያ ፓትርያርኬት ስር የነበሩ ከኢትዮጵያና ከኤርትራ ጭምር ማለት ነው በዚህ በኦርቶዶክስ ተዋህዶ እስከ ዛሬ ድረስ ይሄንን እምነት ይከተላሉ እንግዲያውስ የመጽሐፍ ቅዱስ ወይም የክርስትና መሰረታዊ ነጥቦች ዋና የእምነት ነጥቦች ምንድናቸው የሃይማኖታችን መሰረታዊ ነገሮች ምንድናቸው አንደኛ በጸሎት ሃይማኖት እንደምንደግመው በቅድስት ሥላሴ ማመን በእግዚአብሔር ወልድ በመስቀል ሥጋ ማመን በመንፈስ ቅዱስ ማመን በክርስቶስ ልደት በሱ ሞትና ትንሣኤ ወደ ሰማይ በመውጣቱ ዳግም በመምጣቱ በመጨረሻ ፍርድ በጽድቅና ኩነኔ በአንዲት ቤተክርስቲያን በአንድ ቅድስት ሐዋርያዊት ቤተክርስቲያን በአንድ ጥምቀት ማመን
በአምስቱ አዕማደ ምስጢራት ማመን ምስጢረ ቁርባን ምስጢረ ምሮን ምስጢረ ክህነት ምስጢረ ተክሊል በእነዚህ ምስጢራት ማመን በቅዱሳን አንድነት ማመን ይሄም ራሱን የቻለ ትልቅ ትምህርት አለው የቅዱስ የአማላጅነት ጉዳይ እዚህ ላይ ይካተታል ከዛ ደግሞ በቅዱሳን አማላጅነት በተለይ በቅድስት ድንግል ማርያም እና በቅዱሳን አማላጅነት ማመን እነዚህ ናቸው እና በተለያዩ እና ከዛ ደግሞ ሌሎች እምነታችን ትልቅ ነገሮች ክርስቶስ ያስተማረ ስለ እምነት ስለ ጸሎት ስለ ጾም እና እነዚህ ነገሮችን አስተምሮናል ጌታችን ኢየሱስ ክርስቶስ ማለት ነውና የክርስትና እምነት መሰረታዊ ነገሮች እንደዚህ ናቸው በእነዚህ ነገሮች ላይ ነው ብዙም የሚያከራክሩ ነገሮችም የምነሱ እና በዚህ ነገር ላይ በተከታተል ሌላ ጊዜ ትምህርት መስጠት ሞክራለሁ ግን አሁን ባጭሩ ይህን መልእክትን ከማቆም በፊት ማንሳት የምፈልገው ስለ ቅድስት ድንግል ማርያም ነው ስለ ቅድስት ድንግል ማርያም ስለ ክርስቶስ እናት ማርያም ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ምን ይናገራል በተለይ አዲስ ኪዳን መጽሐፍ ቅዱስ ውስጥ ወይም በአዲስ ኪዳን ውስጥ ስለ ማርያም አማላጅነትም ሆነ ስለሷ ክብር ምን አይነት ቦታ አለው ይሄ እንኳን ብዙ አጠያያቂ መሆኑን አይመስለኝም ምክንያቱም በጌታችን በኢየሱስ ክርስቶስ ሕይወት ላይ ዋና ቁልፍ የሆነ ቦታ ነው የእመቤታችን ቅድስት ድንግል ማርያም ያለች መጀመሪያ መልአኩ ገብርኤል ሄዶ ሰላምታ ያቀርባታል እሷም እኔ እግዚአብሔር ባሪያ ነኝ ብላ ሰላም ተቀበላ ክርስቶስን መድኃኒተ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም እንዲመጣ ተቀበለዋለች ከዛ በኋላ ደግሞ በቤተልሔም ጌታችን ክርስቶስን እንደወለደችው እናያለን ክርስቶስ ተወልዶ ሊያዩ ሄዱት ከመላእክትም ጭምር ሰብአ ሰገልም ሁሉም ሰዎች ጌታችን ክርስቶስን ያገኙት በእመቤታችን እጅ ላይ ነው እመቤታችን ማርያም ሁሉን ነገር በቃሏ ትይዘው ነበር ይላል ይህም ያላትን እምነት የሚያሳይ ነው ከዛ በኋላም ደግሞ ክርስቶስን በልጅነቱ ብዙ መከራ ተቀበላ እየተሰደደች አሳድገዋለች 30 ዓመት እስከሞላው ድረስ ከክርስቶስ አልተለየችም ክርስቶስ የወንጌል ስራውን በጀመረ ጊዜ በተለይ ዮሐንስ 2 ላይ እንደምናገኘው በቃና ዘገሊላ የወንጌል ስራውን ሲጀምር አብራ ነበረች ወይን ጠጅ የላቸውም ብላ የመጀመሪያ ተአምር ሰርቶ ለደቀ መዛሙርቱና በቦታው ላይ ነበር ክብሩን እንዲገልጽ ተናግሯለች ጌታም ደግሞ እሷ የተናገሩት ሰምቶ ይህንን የመጀመሪያ ተአምር በመስራት ክብሩን ለደቀ መዛሙርቱ ሊገልጽ ችሏል ከዛ በኋላ ወደ ኋላ አልተመለሰም እግዚአብሔር አባቱ የላከለትን ፍቃድ ለመፈጸም በወንጌል ስራ ላይ ተሰማርቷል በወንጌል አገልግሎቱም ላይ ያለ አንዳንድ ጊዜ መቤታችን ስትፈልገው እናገኛለን ከዛም በኋላ በተሰቀለ ጊዜ ደግሞ ከመስቀል ስር ነበረች ጌታችን መድኃኒታችን ኢየሱስ ክርስቶስም በመስቀል በስቃይ በጭንቅ ውስጥ እንኳን ሆኖ ከመሞቱ በፊት ማርያምን አልረሳትም ለዮሐንስ እነሆ እናቴ አላት እንደዚሁም ደግሞ ዮሐንስን ለማርያም እነሆ ልጅሽ አላት እና በዛ አይነት ሁኔታ ዮሐንስ ይሄን ታላቅ ወንጌል ጻፈው ታላቁ ሐዋርያ ዮሐንስ ከቅድስት ድንግል ማርያም ጋር ሆኖ ሊሆን ይችላል ስለ ፍቅር ታላቅ ነገር ጻፈው ቅዱስ ዮሐንስ ነው እና አንዳንድ ሰዎች የኔ ስራ አይናለው ይላሉ ስለ ሰማያዊ ምስጢር ለመግለጽ የሁሉ ምስጢር ከማርያም ጋር ሆኖ ነው የነበረው የጻፈው እና በቅዱስ ዮሐንስ በኩል ለኛ ለክርስቶስ ተከታዮች ለወድን ሁላችን እግዚአብሔርን ትልቅ የሆነ ስጦታ ቅድስት ድንግል ማርያምን እንደሰጠን ማመን እንችላለን ከዛም በኋላ ሐዋርያቶች መንፈስ ቅዱስ በመጠባበቅ በነበሩበት ጊዜ ቅድስት ድንግል ማርያም በመካከላቸው ነበረች እነሱ ቅድስት ድንግል ማርያምን ከበው ነበር መንፈስ ቅዱስ የወረደ ጊዜ በሐዋርያት ሥራ ምዕራፍ 1 ላይ እንደምናገኘው በዮሐንስ ራእይ 12 ላይ ደግሞ እንደምናየው እንግዲህ እመቤታችን በክብር ወደ ሰማይ ደርሳ በክብር ከልጇ ጋር ተቀምጣ በዮሐንስ ራእይ ይሄንን ይናገራል ከመጽሐፍ ቅዱስ ወጥተን ደግሞ ወደ መጀመሪያ ክርስቲያኖች ታሪክ ስንሄድ ወደ ጥንት ቤተክርስቲያን ስንሄድ እና አንዳንድ ጊዜ ነገር ይጠይቅ ነበር በተለይ በዚህ ዓመት ስለማላጅ ስለማርያም ቦታ ማወቅ በጣም ስለፈለኩ አንድ ሪሰርች እያደረኩ ነበር ለመሆኑ የመጀመሪያ ክርስቲያኖች በማርያም ያምኑ ነበር ያከብሯት ነበር ወደሷ ይጸልዩ ነበር በየሳስብ ነበርና ሪሰርች ሲያደርግ በካቴኮምብ ሰማዕታት በዋሻ ውስጥ ቅድስት ድንግል ማርያምን አማልጅን ድረስልን በጭንቃችን ድረስልን ብለው የሳሉስ ይልገኛል ይሄም ስዕል በርግጥ በዛሬም ቢሆን በሮም ላይ ተስሎ የሚገኝ ነው ማለት ነው እና መጀመሪያ ክርስቲያኖችም ማርያምን ይጸልዩ ነበር በሷ አማላጅነትም ያምኑ ነበር ስለዚህ በዚህና በሌሎችም ጉዳዮች ላይ ለወደፊትም ተከታታይ ትምህርት መስጠት እፈልጋለሁ ስለዚህ ይህንን ትምህርት ሰምታችሁ እንግዲህ ከወደዳችሁ ከጓደኞቻችሁ ጋር ሼር አድርጉ ዩቲዩብ ቻናልን ሰብስክራይብ አድርጉ እንደዚሁም ደግሞ ዛሬ ይሄንን ጊዜ ሰጣችሁ ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናችኋለሁ
እግዚአብሔር ከማልቆ ቸርነቱ ከበረከቱ ይስጣቸው አመሰግናለሁ